share አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ ደህና ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንዴት አላችሁልኝ? ከኔ ጋር አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ በአዲስ ነገር ተከስቻለሁ ማለት ነው። በአዲስ ነገር መጥቻለሁኝ። ቅድሚያ እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ማለት ነው። እንደዚሁም ደግሞ ያው ስትጀምሩት ላይክ በማድረግ ጀምሩት ማለት ነው። የመጣሁበት ምንድን ነው በጥያቄያችሁ መሰረት የጥያቄያችሁን መልስ ይዤ ነው ማለት ነው የመጣሁት። ብዙ ልጆች ሞኔታይዝ ማን ነው ያደረገልሽ? እንደገና ደግሞ ሞኔታይዜሽን ስታስደርጊ ምን ያህል ጊዜ ፈጀብሽ? ምንድን ነበር ያገደሽ? 2 ወር ሙሉ ስለምን ታገርሽ? እያላችሁ ስትጠይቁኝ ነበር ማለት ነው። እና ለዛ ለጥያቄያችሁ እኔ የተሳሳትኩትን ስህተት እናንተ እንዳትደግሙት ያንን ይዤ መጥቻለሁ ማለት ነው። እኔ ያጠፋሁትን ጥፋት እናንተ እንዳታጠፉት፣ ምናልባት ሊጠቅማችሁ ይችላል። በተለይ አዲሶቹ ሞኔታይዜሽን የሆኑ ያኔ አያስፈልጋቸውም፣ ግን አዲስ ጀማሪዎች እኔ ያጠፋሁትን ጥፋት እናንተ እንዳታጠፉ። እኔ 2 ወርም ከዛም በላይ አሰቃይቶኛል ማለት ነው ሞኔታይዜሽን ለማድረግ። እነዛን ስህተቶች እንዳትደግሙ ተጠንቀቁ እላችኋለሁ ማለት ነው። የመጀመሪያው ምንድነው ሞኔታይዜሽን ያስደረገልኝን፣ ሲቀጥል ደግሞ ለምን አገደሽ፣ እንደዚሁም ምንድነው የሚያስፈልገው ነገር፣ ምን ትመክሪናለሽ ላላችሁ ልጆች መልስ ይዤ መጥቻለሁ ማለት ነው። አንደኛ እኔ ያገደኝን ልንገራችሁ። በመጀመሪያ ያገደኝ የሰው የሆነ ነገር አትጠቀሙ። ያ ምንድነው የሰው የሆነ ነገር ስላችሁ ሰው ጥቅም ላይ ያዋለው፣ ለምሳሌ ፎቶ ሊሆን ይችላል። የሆነ ሰው ተጠቅሞበት በዛ ነገር ላይ ያ ሰው ብዙ ቪው ያገኝበታል እና ሌላ ሰው ብዙ ቪው ያገኝበታል፣ ብዙ እይታ፣ ብዙ ሰዓት ያገኝበታል እና ያንን እናንተ መልሳችሁ አትጠቀሙ። እኔ አንደኛ ያገደኝ እሱ ነው። የሰው ቪዲዮ አይደለም እኔ ያገደኝ ማለት ነው። ቪዲዮ የለብኝም፣ ግን ለመጀመሪያ ጊዜ ባለማወቅ የተሳሳትኩት ስህተት፣ ባለማወቅ ለመጀመሪያ ጊዜ ዩቱብ ስከፍት ጓደኛዬ እኔ እንደዚህ ስራ ይበዛብኛል አይሆንልኝም፣ እንዴት ነው ዩቱብ መስራት የምችለው ስላት ምንድን ነበር እሷ ያለችኝ? አይ ችግር የለውም ብለዋል። እኔም በመንፈሶች ነው በነጮች ፎቶ ነው እየተጠቀሙት ያለሁት። ሰዓቴ ሊሞላ ትንሽ ቀረና የቀረው እንዲያውም በኋላ ላይ ሞኔታይዝ ሆኛለሁ ስትለኝ ላኪልኝ አልኳት። የእሷም ጥፋት አልነበረም ጥፋቱ ማለት ነው። ላኪልኝ አልኳት። ከዛም ላከችልኝ። እሷ የተጠቀመችው ሞኔታይዝ የሆነችበትን ብዙ ሰዓት ብዙ ቪው ያገኘችበትን ላከችልኝ። ያንን ወስጄ ድርግም አደረኩት። ድርግም አድርጎ ጣለኝ። ድርግም አድርጎ ጣለኝ እላቸዋለሁኝ። እና ያንን ጥፋት አንድ ይሄ ነው። የሰው ቪዲዮ ለምሳሌ ቪዲዮ የራሳችሁ ይሆንና ቪዲዮ የራሳችሁ ይሆንና ከዛ እናንተ ወይ በቁርአን ወይ በነሺዳ ወይም እንግዲህ እንደየ ሃይማኖታችሁ በመዝሙርም ወይ በሙዚቃም ልታደርጉት ትችላላችሁ ማለት ነው። ያ በፍጹም የተከለከለ ነገር ነው። ያ ያስቀጣችኋል ማለት ነው። አንድ ይሄ ማለት ነው። እነዚህ ሁለት ነገሮች የተከለከሉ ናቸው። እነዚህ ነገሮች እንዳትጠቀሙ፣ እንደገና የሰው ቪዲዮም እንዳትጭኑ ማለት ነው። እንዲያውም የሰው ቪዲዮ በጣም ከባዱ ደግሞ የሰው ቪዲዮ ነው። እነዚህ ነገሮች እንዳትጠቀሙ በራስና በራሳችሁ ታግላችሁ ሰዓት ለመሙላት ሞክሩ ማለት ነው። በእርግጥ እኛ እንቸኩላለን፣ ሰዓቱ መጀመሪያ ላይ ስለማይሰጠን በጣም እንቸኩላለን። ትልቁ ጥፋታችን ቶሎ ሰዓታችን ለመሙላት ነው። ግን ችግሩ ምን እንደሆነ አናውቅም። ችግሩ ያ ነው። እንደዛ ነው። ያው እንግዲህ በሰው የሆነ ነገር አትጠቀሙ እላችኋለሁ። በራሳችሁ ሞክሩ። ሲቀጥል ደግሞ ሰዓት ለመሙላት የተቸገራችሁ ባለ 2 ባለ 3 ስልክ ያላችሁ ልጆች ኖቲፊኬሽን የሚዘጋ ነገር አለና ያን እንዴት እንደምትዘጉ ኢንሻአላህ በሌላ ቪዲዮ እንመጣለሁ ማለት ነው፣ እንዴት መዝጋት እንዳለባችሁ። ምክንያቱም እኔ በዛ ነበር ስዘጋ የነበረው እና ሰዓት የሞላሁት
አዳር በገዛ ስልኬ እየቀያየርኩ በሁለቱም ስልኬ እያጫወኩ ነው ሰአቴን የሞላሁት እንጂ አብዛኛው በመዞር አልነበረም ማለት ነው። እንደገና ዙሮ ይሄ ነው 2 ወር ያገደኝ። ሁለተኛው ደግሞ ኢሜል አግዶኛል። የሚገርማችሁ ነገር ኢሜል ከወር ያላነሰ ኢሜል አግዶኛል። የራሴን ስም ስቀይር ምን ስል በቃ በጣም አዛ ያደረገኝ ኢሜል ነበር ማለት ነው። እና ኢሜላችሁን እናንተ ያው ኢሜል በሁሉም ልጆች በእርግጥ እያጋጠማቸው ነው። ያለ ነገር ነው እንዳይደነግጡ ያጋጥማል አንዳንድ ጊዜ ኢሜል ማለት ነው። ስማችን ተመሳሳይ የሆነ ነው የሌላ ሰው የተጠቀመበትና ስማችንን ያንን እኛን አክፈት ስንለው አይከፍትም። በነገራችን ላይ ይሄ የሚያጋጥም ነገር ነው፣ የዕጣ ጉዳይ ነው። እኔ እሱ ነው በጣም ያሰቃየኝ። መጨረሻ ላይ የሆነ የመካነ ሰላም ልጅ ነበር እና ልጅ አህመድ ዩቱብ የሚባለው እሱን ስጠይቀው እኔም እኮ የሌላ ሰው ቪዲዮ ሞኔታይዝ ሳደርግ ኑሬ ከዛም እኔ ላይ ስደርስ እምቢ አለኝ። ኢሜል በጣም አሰቃይቶኝ ተስፋ ቆርጬ ከተውኩት በኋላ ስሜንም ኢሜሌንም ፓስዋርዴንም ሁሉንም ነገር እንደውም በሌላ ሰው ቀይሬ ነው የሰራልኝ አለኝ እላችኋለሁኝ። እንግዲህ ከዛ እኔም መልሼ በዛ ሞከርኩት እንዳለ ስሜን ቀያየርኩና እንደውም በአባቴ ስም ነው ያደረኩት። እናንተም እምቢ ካላችሁ አትጠቀሙ፣ ጠቅላላ ስማችሁን አትጠቀሙ። እንደውም ሴት ከሆናችሁ ወደ ወንድ አዙሩት፣ ወንድ ከሆናችሁ ደግሞ ወደ ሴት አዙሩት። በቃ ያለው አማራጭ የእናንተን ስም ጥቅልል አድርጎ መተው ነው ማለት ነው። እና እንደዛ አድርጌ ነው የሰራልኝ እላችኋለሁኝ። ባላችሁ በቅርብ ወዳጅ ዘመዳችሁ በቃ አለ አይደል ወይ በአባታችሁ በእናታችሁ ምናምን ነገር በወንድም እህት በባል እና እንደዛ አድርጋችሁ አስተካክሉ ኢሜላችሁን እላችኋለሁ። ተስፋ እንዲያቆርጡ ኢሜል ያው በእርግጥ ትዕግስት ያስፈልገዋል። በጣም ፈታኙ የሚገርማቸው እኔ ወር ሲቀጣኝ የወሩ አይደለም የፈተነኝ በቃ ይዘ ኢሜሉ ማለት ነው። ዝም ሲል መልስ አይጋገር አይናገር በቃ ምን ይደረጋል። በጣም የፈተነኝ ያሰቃየኝ ከራሴ ጋር ያጣላኝ ያ ነበር ማለት ነው። አንደኛው አልሐምዱሊላህ ያው በግድ እንግዲህ ልጁ በጣም ጎበዝ ስለነበረ አስተካክሎታል እላቸዋለሁኝ። ሲቀጥል ወደ ሞኔታይዜሽን ወደ ያደረገኝ ልጅ ልሂድ። ሞኔታይዜሽን ያደረገልኝ ልጅ አልይ ኮቻ ይባላል። የኮምቦልቻ ልጅ ነው። ቻናሉ እንደውም ሰርች ብታደርጉ ይወጣላችኋል። አልይ ኮቻ ብላችሁ ሰርች ብታደርጉ ዩቱብ ይሰራል ይወጣላችኋል ማለት ነው። ወላሂ በጣም ታይማኝ ነው። ጸባው ልነግራችሁ አልችልም። የሌላውን ተውት፣ ብዙ ልጆችን ያውቃለሁኝ፣ ግን ጸባይ አንደኛ ሪከርድ አድርጋችሁለት በስንት ቀን የሚመልስ ሰው አለ። ይሄ ግን ቀጥታ ወዲያው አድርጋችሁለት ስራ ላይ ካልሆነ ቀጥታ ነው የሚያዞርላችሁ ማለት ነው። የጸባውን ነገር ዋጋውም ተመጣጣኝ ነው። ወላሂ ማሻአላ በጣም ተመጣጣኝ ነው። በጣም ምስኪን የሆነ ልጅ ነው። እና አልይ ኮቻ ይባላል ሞኔታይዜሽን ያደረገልኝ። እኔ ሌላውን ተውት፣ ያረጋጋኝ እንደዛ በቃ ስበሳጭ ምናምን ታይ እባክሽ አሚና ሶበሬ ታገሽ በቃ ወላሂ ነው የምላችሁ። እኔ ምናልባሽ ካላመናችሁ በቴሌግራም ሪከርድ ያደረገልኝ ላሰማችሁ ሁሉ እችላለሁ ማለት ነው። ጸባይ ትጠላላችሁ፣ ምናልባት ሌላ ነገር ልታስቡ ትችላላችሁ። ግን እኔ ለመጀመሪያ ጊዜ ዩቱብ ስከፍት ማለት ነው የሆነ ጓደኛ የከፈተላት ልጅ አገናኝታኝ ከዛ ምን አለኝ ዩቱብ ላይ መክፈት ነበረ ብዬው ከዛ በስንት ቀን ሪከርድ መለሰልኝ። ከዛ ያንን ሪከርድ መለሰና የሆነ ሰዓት ላይ ምን ቢለኝ ጥሩ ነው ሪከርድ አድርጌለት እስከ 1 ደቂቃ ይሆናል ሪከርድ ያደረኩትና እንግዲያማ በቃ እኔ አሁን ከፍቼዋለሁ ሞኔታይዜሽን ሲሆን የዛኔ ታስተካክልልኛለህ ምናምን ስለው ብሩ ደግሞ በጣም ውድ ነው። ለመክፈቻ 200 ብር ስላቸው 200 ሪያል ነው በሳውዲ አስባችሁታል። ሞኔታይዜሽን ለማድረጊያ ደግሞ እንትን እዘጋ ነፃ አለኝ። እኔ አልዋሽም፣ ያኔ እሱ ያለኝን ነው። ነፃ ሞኔታይዜሽን ሲሆን ፎርሙን ችግር የለውም ነፃ ሞላልሻለሁኝ አለኝ። ከዚያ የሆነ ካርድ የሚመጣልና ያ ካርድ ሲሞላ ማለት የ10 ዶላር የሚባለው ነገር ነው መሰልና ያ ሲሞላ ደግሞ 200 ሪያል ትከፍያለሽ አለኝ ማለት ነው። አስባችሁታል እንዴ? 200 ሪያል በአሁን ሰዓት ስንት ብር እንደሆነ አስባችሁታል? እና ዋጋው ራሱ ማለት ነው አይነካም። ለማንኛውም ይሄን ይመስላል ይዤላችሁ የመጣሁት። አልይ ኮቻ ይባላል። በጣም ጸባይ ያለው በፈለጋችሁበት ሰዓት ታገኙታላችሁ። ከፈለጋችሁ ደግሞ ኮሜንት ስር የምትፈልጉ ካላችሁ አስቀምጥላችኋለሁኝ። እኔ በራሴ ሳይሆን በሰው ላይ ነው ያገኘሁት። ሀሊማ ወግዲ ናት ያገናኘች። በነገራችን ላይ እሷን ሞኔታይዜሽን ያደረገላት እሱ ነበር ማለት ነው።
ያው እንግዲህ ይሄን ይመስላል እኔ ያደረገልኝ እንደዚህ ነው። እኔ ያጠፋሁትን ጥፋት እናንተ ዳግመኛ እንዳታጠፉ ስል አስጠነቅቃችኋለሁኝ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ደግሞ እንግዲህ አበረታቱኝ። ለወገን ደራሽ ወገን ነው ግዴታ። አንድ ሰው ከስደት ወደ ሀገር ከገባ ብቻ በኋላ ሳይሆን መበረታታት ባለንበት ሁኔታም ሆነን ባለንበት መሀል ሆነን ልንገዳደፍ ልንበረታታ ግድ ይላል ማለት ነው። ሰላም ለሀገራችን፣ ሀገራችንን ሰላም ያደርግ